በቀኝ እህቷ ልጅ በግራ ኤክሷ ልጅ በእነዚህ ሁለት ሴቶች በጣም ስፈተን ነው የኖርኩት። ኦልሞስት ይሄንን 10 ዓመትና ከዛ በላይ ከጓደኝነት ጊዜ ጀምሮ ማለት ነው። እህቴ ጋር እኮ ከ8 ዓመት በኋላ ምናምን እኮ ነው የታረኩት። የዛሬ 2-3 ዓመት ምናምን። ታናሽ እህቷ ልጅ አብራው ትኖር የነበረች እሷን ስትበጠብጠን የኖረችው። ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት በምናምን በእንደዚህ አይነት ነገር ሳምሶን ታደሰ ወይም ቤቢ ከዓመታት በኋላ ዝምታውን ሰበረ። ድምፃዊት ዳግማዊት ፀሐዬ እየደረሰባት ያለው ዛቻ ከጽሁፍ በዘለለ ወደ ድምጽ ቅጂ መሸጋገሩን አሳወቀች። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ እንግዲህ ስለ ሳምሶንና ዳግማዊት ሰሞኑን ስለተፈጠሩ ጉዳዮች ይዘንላችሁ መጥተናል። መልካም ቆይታ። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናን። እንግዲህ ሳምሶን ታደሰ ወይም ቤቢ ከዓመታት በኋላ እኔም እውነት አለኝ በማለት ዝምታውን ሰብሮ ወደ ሚዲያው ብቅ ብሏል። ከባድ ማፊያ የተሰኘውን አዲስ ፊልም መስራቱን አስመልክቶ ሰይፉ ላይ ቀርቦ የነበረው ሳምሶን ስለ ፊልሙ አንዳንድ መረጃዎችን ከሰጠ በኋላ በትዳሩ ዙሪያ መናገር አለብኝ ብሎ ያመነውን ጉዳይ በይፋ ለኢትዮጵያ ሕዝብ ተናግሯል። እንግዲህ የግል ጉዳይ ሶሻል ሚዲያ ላይ መውጣት እንደሌለበት፣ ጊዜው ብዙ ነገርን እንደሚያበላሽ፣ ሌላው ቀርቶ ሰው የበላውንና የጠጣውን ነገር ለሶሻል ሚዲያ ማጋራቱ እዚች ደሃ ሀገር ላይ የተራበ ሰው በበዛበት ሀገር በጣም ሞራል የሚነካ ድርጊት መሆኑንም ጭምር ያው እንግዲህ ባለቤቱን ማለቴ የቀድሞ ባለቤቱ ሸንቆጥ ለማድረግ በሚመስል መልኩ ገልጿል። ስለ ትዳሩ መፍረስም ቢሆን ምንም የሚቆጨው ነገር እንደሌለ ማለትም ለረጅም ዓመት በእሷ ቤተሰብን በኩል ቢሆን እንዲሁም በሱም ዙሪያ ያሉ ሰዎች ሁሉ በጣም ብዙ መጣሩን እንደሚያውቁና ለማዳን ብዙ መድከሙን ገልጿል። እንደውም ያኔ ከፓስተር ቸሪ ጋር አብረው በሰይፉ ሾው ላይ በቀረቡበት ወቅትም ጭምር ጉዳዩ ከሕክምና ማለፉንና በቃ ሊሆን የማይችል ነገር መሆኑን ቀድሞ ያውቅ እንደነበረ እንዲሁም ፍርድ ቤትም ቢሆን የማሰቢያ ጊዜ ሰጥቷቸው እንደነበር፣ ነገር ግን በዛ ጊዜ ውስጥም ቢሆን ጉዳዩን መፍታት አለመቻላቸውን ገልጿል። እንግዲህ እኛም ከዚህ በፊት በሰራነው መረጃ ሳምሶን ከሀገር መውጣቱንና ከሀገር ከመውጣቱ ጋር ተያይዞ እየተሰጡ ስላሉ መላምቶችን ጭምር ገልጸን የነበረ ሲሆን ሳምሶን በጉዳዩ ላይ ምንም ነገር እንዳላለ፣ ነገር ግን በጉዳዩ ዙሪያ ሐሳብ ከሰጠ ለእናንተ ለተመልካቾቻችን ይዘንላችሁ እንደምንመጣ በገባነው ቃል መሰረት እንግዲህ ዛሬ ይዘንላችሁ መጥተናል። ስለ አሜሪካ ጉዞና በዛ ዙሪያ እየተሰጡ ስለነበሩ አስተያየቶች እንግዲህ ሳምሶን በግልጽ ተናግሯል። እንዲህ በማለት ነበር ጉዳዩን ለመግለጽ የሞከረው። እኔ አሜሪካን ሀገር የሄድኩት እረፍት ለማድረግ ነው። በህይወቴ የተፈጠረው ነገር ቀላል አልነበረም። ትዳር ትልቅና የተከበረ ነገር ነው፣ የእግዚአብሔር ስጦታ ነው። እናም እሱን ማፍረስ ወይም ማጣት ቀላል አይደለም እና በቃ ከነገሮች ርቄ ራሴን ለማሳረፍ እንጂ እንደተባለው ሌላ ሴት ወድጄ እሷን አግብቼ አዲስ ህይወት ጀምሬ እንዳልሆነ እወቁልኝ ብሏል። ከሀገር ሲወጣም እንግዲህ ለልጆቹ ማድረግ የሚገባውን ነገር በሙሉ አድርጎ መውጣቱን አሁንም ቢሆን በልጆቹ እንደማይደራደርም ገልጿል። በተጨማሪም አዲስ ህይወት አለመጀመሩንና ለጊዜው ትዳሩ ስራው እንደሆነም ጭምር በግልጽ ተናግሯል። በተጨማሪም እንግዲህ ባል በነበረበት ወቅት ምርጥ ባል እንደነበር፣ ለልጆቹ ምርጥ አባት እንደነበር፣ በትዳሩ ላይ በፍጹም የሚማገጥ ሰው አለመሆኑን እሱም ሆነ በዙሪያው የሚያውቁት ጓደኞቹ እንደሚመሰክሩለትም ጭምር እንዲሁም እውቅናውን ተጠቅሞ ሌላ ሴት የሚያማልል አይነት ወንድ አለመሆኑን ሳይቀር በግልጽ ተናግሯል። እንግዲህ ቃል በቃል የምርጥ ባልነት መገለጫ ነው ብሎ ያስቀመጠውን መስፈርት አቀርብላችኋለሁ። በሶሻል ሚዲያ ላይ እንደሚባለው አይነት ሰው አይደለሁም። በጣም ጥሩ ባል ነበርኩ። አንዳንዴ ስለ ራስ መናገር ያስፈልጋል። በጣም ታማኝ ባል ነኝ። ሰራተኛ ባልነበረበት ጊዜ እቤት ወለውላለሁ። እሷ ለስራ በምታመሽበት ሰዓት ወይም ስቱዲዮ ውስጥ በምትቆይበት ጊዜ ልጆቼን እየተንከባከብኩ እቆይ ነበር። በእርግዝናዋም ጊዜ ተንከባክቤ እግር አጥቤያለሁ። ሐኪም ቤትም አብሬ ስመላለስ ነበር። እናም ሚዲያ ላይ እንደሚባለው ትዳሬ ላይ ማግጬ ትዳሬን አላፈረስኩም በማለት ነበር እንግዲህ በፊት በነበረው የትዳር ህይወት ላይ ስለነበረው ሚና የገለጸው። እንደውም በዚህ ጊዜ ሰይፉ ወደፊት ለምትመጣው ማስታወቂያ እየሰራህ ነው ወይ በማለት ሸንቆጥ ሊያደርገው ሞክሮ ነበር። እንግዲህ በዚህ ዙሪያ ማለትም ሳምሶን ለጥሩ ባልነት መገለጫ ነው ብሎ ባቀረባቸው መስፈርቶች ዙሪያ አንዳንድ አስተያየት ሰጪዎች ያሉትን በጥቂቱ ላጋራችሁ ወደድኩ።
ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናን። ቤት መወልወል፣ በእርግዝና ወቅት የሚስትን እግር ማጠብ፣ በእርግዝና ክትትል ወቅት ሆስፒታል አብሮ መሄድ እንዲሁም ልጆችን መጠበቅና መከታተል ግዴታ እንጂ የጥሩ ባልነት መገለጫ አይደለም እሺ ቤቢ ሲሉ፣ ሌሎች ደግሞ እህቴ 2 የቤት ሰራተኛ ቢቀር አንድ እንኳን መቅጠር የማይችል ባል ካገባሽ ይኸው ቤት ወልውዬ ጎመን ቀቅዬ ምናምን ነው የሚልሽ፣ እናም ምርጫሽን አስተካክይ ያሉም አልጠፉ። እንዲሁም ደግሞ በጥሩ ጎን የሱን ታማኝነትና ሚስቱን አክባሪነት እንዲሁም አገልጋይነት ያበረታቱትም አልጠፉም ነበር። እኛ እንግዲህ የምርጥ ባልነት መገለጫ መስፈርቶች እኚህ ናቸው የሚል መረጃ ስላላገኘን ወይም ሰፋ ያለ ጥናት የሚያስፈልገው ጉዳይ ስለሆነ በዚህ ነገር ላይ አስተያየት ከመስጠት ተቆጥበናል። ወደ ዋናው ጉዳያችን ስንመለስ እንግዲህ ሳምሶን ለትዳሩ የከፈለው መስዋዕትነት ከቤተሰቡ ጋር እስከ መቆራረጥ ደረጃም አድርሶት እንደነበር ገልጿል። በመሐከላቸው ሶስተኛ ሰው እንዲገባ ካለመፈለጉ የተነሳ የገዛ እህቱን ለ8 ዓመት ያህል ዘግቷት እንደነበርና ከ3 ዓመት በፊት እንደታረቁም ጭምር ገልጿል። ከዛ በኋላ ግን ስሟ ተብጠልጥሎና ከሀገር እስክትወጣ ድረስ ያደረሳት የስም ማጥፋት ዘመቻ እህቱ ላይ እንደተከናወነበትም ጭምር ገልጿል። ይሄ ሁሉ መስዋዕትነት የተከፈለለት ትዳር እንግዲህ መትረፍ ሳይችል እንደቀረና ማድረግ ኖሮበት ያላደረገው ነገር ስለሌለ መፍረሱ እንደማይጸጽተው አሳውቋል። እኔ ምንም ነገር አይቆጨኝ። ለምን እንደሆነ ታውቃለህ? በጣም ጥሬያለሁ። አንድ ወንድ መቋቋም የሚችለውን ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ። የልጆቹም አይምሮ መበረስ ስለሌለበት እንግዲህ ወደ ሚዲያው መጥቶ ለመናገር እንደደፈረም ገልጿል። በሁለቱ አለመስማማት መሃል ልጆች መጎዳት እንደሌለባቸውም ጭምር ገልጿል። ቤት ውስጥ ሆነው የወላጆቻቸውን ጭቅጭቅ እየሰሙ ልጆች አይምሯቸው ከሚበላሽ ተለያይቶ በሰላም ማሳደጉ ቆንጆ አማራጭ መሆኑን ጭምር ገልጿል። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናን። እንግዲህ ወደ ሌላኛው መረጃችን ስናቀና ደግሞ የቀድሞ ባለቤቱ ዳግማዊት ፀሐዬ ሰሞኑን አንድ ግለሰብ ዛቻና ማስፈራሪያ እያደረሰብኝ ነው ብላ ወደ ሚዲያው ብቅ ማለቷ ይታወቃል። እንግዲህ ግለሰቡም ቢሆን እሷ መረጃውን ካጋራች ከጥቂት ሰዓታት በኋላ ማንነቱን ገልጾ እያስፈራራት አለመሆኑንና ጓደኛው እንደሆነችም ጭምር ገልጾ ነበር። እንደውም በዚህ ጉዳይ ዙሪያ አንዳንድ አስተያየት ሰጪዎች ምን ነው እቺ ልጅ አትርሱኝ አለች፣ ሁሉን ነገር ለምንድነው ወደ ሶሻል ሚዲያ የምታወጣው ብለውም ነበር። እንግዲህ ዳግማዊትን ብትሆን የሱን አስተያየት ከሰማች በኋላ በሶሻል ሚዲያ ላይ መጥቶ እንደተናገረው አይነት ሰው አለመሆኑን ለማሳመን በሶሻል ሚዲያ ላይ ወጥቶ ስለራሱ ካስተባበለ በኋላ ለሷ የላከላትን የድምጽ መልእክት አጋርታናለች። እንግዲህ በድምጽ መልእክቱ ውስጥም የማስፈራሪያና የዛቻ ቃላቶች እንዲሁም አጸያፊ ስድቦች የተካተቱበት ሲሆን ሰውየው እንዳለው ድርጊቱን እሷ ላይ ለመፈጸም ካሰበ እውነትም ለህይወቷ የሚያሰጋት ሁኔታ ውስጥ ነው ያለችውና የህግ አካላትም ሆኑ ሰውየውን የሚያውቁት ግለሰቦች አድብ ሊሉት እንደሚገባ ለማሳሰብ እንወዳለን። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን ዛሬ ወደ እናንተ ይዘንላችሁ የመጣነው መረጃ ይህንን ይመስል ነበር። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ መልካም ጊዜ። ቸር ያሰማን ኢትዮጵያ።